ሲነሱ ብልጥ አይሆኑ ሲነሱ ዋይዝ አይሆኑ ዘሴም ናቸው ረበራ እና የሚሰጡት እንትን የሚሰብሩት 200 ምናምን ነው እና አንዳንድ ቀን ምን ይላሉ ረበራ ሲሉ 250 ይዘሻል ማለት ጀመርኩ አንዳንድ ሰው ሲጸልይ ረጅም ነው ሲሳደብም ረጅም ነው እና እንዴ አንዳንድ ጊዜ ምን ይባል ሴቶች እንትን የበላይ ናችሁ ከፍ ከፍ በሉ እንደ አንደኛ ናችሁ ምናምን ቤት አትቀመጡ ወደ ውጭ ግር ብላችሁ ውጡ ምናምን ሚሉ አስተማሪዎች አሉ ያለ እሺ ታውት ግን ለምሳሌ ኢትዮጵያ ውስጥ አሜሪካም ያሉ ሰዎች እየደወሉ እንጸልይላቸዋለን እባክህ ፓስተር ይጸልይልኝ ምናምን እንግዲህ ይላል የኢትዮጵያው ከሆነ ማለት ነው ቀጥታ ወጥ ነው ለቅሶ ምክሬ አበሳዬ ምናምን ይላል ማለት ነው ኢትዮጵያ ልክ አሜሪካ ሲሄዱ አለቃቀስ ነው የሚቀየረው ምን እንግሊዘኛ ጣል ኤግዛክትሊ ኢቨንቹዋሊ ምናምን እንደዚህ ይሆናል ማለት ነው ዘማሪ አጉን እግዚአብሔር ይባርከው በእኔ በኩል በጣም የምወደው ደግሞ ለኔ ወዳጅ ነው ለቤተ ክርስቲያኔም ወዳጅ ነው እሱን ባልባርክ ኃጢአት ይሆናል ስለዚህ አጉዬ ጌታ ይባርክ አይ ላቭ ዩ ቴንክ ዩ እንግሊዘኛ ለማሰሙ ወዳሃለሁ ነው ያልኩት አንዬ ደግሞ እንዴት አድርጌ እንደምገልጻት አላቅም ለኔ በቃ እግዚአብሔር የሰጠኝ እህት ነች የቀናት መንፈስ የተወጋ ይሁን ጥበብ ከመንፈስ ቅዱስ ብቻ የምትሰጠነች ሰው ካለ አሜን ይላል ይኸውላችሁ አንዴ ቶሎ ብልበልና ጥበብን ዩኒቨርሲቲ ውስጥ ልታገኙት አትችሉ ዕውቀት ግን ዩኒቨርሲቲ ታገኛላችሁ ስለ አይን ትማራለህ ስለ ጆሮ ትማራለህ ስለ ዩኒቨርስ ትማራለህ ኢንተሌክቹዋሊ ምናምን ሃቬን ሪዝስ ትላለህ ግን እኔ ብታምነኝም ባታምነኝም ማት ጂላንፎ ሞኝ ፕሮፌሰር አቃለው ዶክተር አቃለው እንዴ እኚህ ሰው የምን ሆነው ነው አትሉም አሁን በዩቲዩብ እያየን በስመ አብ ወልድ ቅዱስ እምንላችሁ የተማሩ ሰዎች ነው አይኖኔ እያለ ዘር ከዘር የሚያጣላ ነገር ያወራል ሰፈር የሚበጣበጥ ነገር ያወራል ከአንድ ትንሽ የሰው የማይጠበቅ ሰው አንዳንዱ ጭራሽ እያወራ አይኖ እኛ የወጣ ነው ከንቱር ውስጥ ነው ሁላ ሚል ሰው አለ ከዛፍ ውስጥ ወጥቼ መጣው ሚላለ ከጅንጀሮ መጣው ሰው ሲማር ሞኝ ይሆን ይላል እንዴ በእውነት ነው ማለት ለካ ጥበብ ዩኒቨርሲቲ ውስጥ የለችም ዕውቀት ነው ዩኒቨርሲቲ ያለው ዕውቀት ደግሞ ጭንቅላትን ነው የምታደልበው አየ ጭንቅላት እንደ ጀላት ይሆናል ጭንቅላት ትልቅ ይሆናል ከስር ትከሳለ የእግዚአብሔር ጥበብ ግን ሁለንተናዊ ነች አንድ ሰው አሜን በላይ ሃሌሉያ የዚህ ዓለም ሞኞችን ባለጠጎች አደረገ የዚህ ዓለም ሞኞችን ጥበበኛ እንጂ እዚህ ቤት ተሰብስበን እኮ ይሄ እኮ የሞኝ ስብስብ አይደለም ይሄ ቤት ሰው እንደሚመስለው አይደለም የጥበበኞች ቤት ነው መንፈስ ቅዱስ መጣ ማለት አንዘፍዝፎ ይሄዳል ማለት አይደለም ይሄንን የ250 ወንበር ያሰበረ ይሄዳል ማለት አይደለም እኔ ከዚህ በፊት እላለሁ በእውነት ነው ማለት ቻርች ሁሉ ጊዜ ይሄ ታውቃለች 275 ምናምን ያን የገዛውትና መንፈስ ቅዱስ ሲመጣባቸው አንዳንድ ሰዎች ሮባ ገለበር ቆዋ ያደርጋሉ ግን ሲነሱ ብልጥ አይሆኑ ሲነሱ ዋይዝ አይሆኑ ዘሴም ናቸው ረበራ እና የሚሰጡት እንትን የሚሰብሩት 200 ምናምን ነው እና አንዳንድ ቀን ምን ይላሉ ረበራ ሲሉ 250 ይዘሻል ማለት ጀመርኩ መሰበሩ አይደለም ፖይንቱ ከሰብ ያ የመጣባት መንፈስ ዋይዝ ማድረግ አለበት ጥበብ የሚሰጥ መንፈስ ነው እሺ ጩሁና አሜን አይደለም ማደግ በነገር ሁሉ ይገለጥ አይደለም የሚገለጥ ነው ማደግ በሁሉ ነገር ሰው ያየዋል በኮሙኒኬሽን ማደግ እግዚአብሔር ያሳድገናል በአኗኗር ያሳድጋል በሁሉ አቅጣጫ እንጂ በጸሎት ብቻ ያሳድግም አንዳንድ ሰው ሲጸልይ ረጅም ነው ሲሳደብም ረጅም ነው እና እንደዚህ አይነት ሸፋፋ እድገት የለውም መንፈስ ቅዱስ ሲያሳድግ በሁለንተናይ ነው ጥበብ ይሰጣችኋል ይባርካችኋል በሽታ ያርፍበታል ኃጢአት ያርፍበታል ስድብ ያርፍበታል ሐዘን ያርፍበታል በኋላ በውርደት የተዘራው ሰውነት በክብር ይነሳል በሽታ አይችለው ሃሌሉያ እርጅና አይችለው ኧረ በደንብ አሜን ስንነሳ እኮ ባይዘው ራሰ በራይ ለምን ይጎደሉ ነገሮች ሁሉ ሙሉ ሆነው እድሜያችን ራሱ 30 ወይ 25 የሚሆን ነው የሚመስለኝ አጥላጥ ይያልን ነው የምንሰ አሁን አዳም በዛ አትሞስፌር እኮ ቢኖር ያረጃል ብያለ ምንም እርጅና እኮ ውድቀት ያመጣው ነው ጌታ ይባርካችሁ እህቶቼ አሁን እኔም ራሱ እድሜ አልናገርም የኔ ጓደኛ ልደቱን ሲያከብሩለት ልጆቹ ሰርፕራይዝ አረጉት ሲመጣ በፕራይዝ ምናምን ሲገባ ከዛ አጨበጨቡ ጨለማ ነገር ነው ያው ኢትዮጵያም እየተጀመረ ነው እንትና አለ ሲያይ በቃ እንኳን ደህና ደረሰ እድሜውን ጽፈውለታል 3 ቁጥር ጽፈው ዳሽ አድርገውለታል ምንድን አንተ የፈለከው ሙላ አሉት በዚህ ዘመን እንደዚህ ያለ ፈቃድ አንሞላም አሉ
ትንንሽ ናቸው። ዳሽ 3 ብለው ዳሽ የፈለገ ቢሆን ሻማ በድፍረት የሚያበራ አላየሁም። እዚህ ሀገር ሊኖር ይችላል። ኢትዮጵያም አናበራም። ዝም ብለህ ኬኩን ነው ሃፒ በርዝዴይ ትወል ወንድሜ ማንም አይናገርም። ግን በሚስጥር አምፖል ያበራሉ። አምፖሉን ዋቱን ይቀይራል። አንዳንድ ሰው 50 ዋት ያደርገዋል፣ 30 ዋት ብቻ በሆነ ዘዴ ያለውና እሱን ለማንኛውም መበስበስ የማይቀር ግን በክብር ይነሳል። ጊዜ አይገድበው፣ ሰዓት አይገድበው። ሃሌሉያ። ውርደት የሚባል ከላዩ ይነሳል፣ በክብር ይነሳል። አንዳንድ ጊዜ ምን ይባል ሴቶች እንትን የበላይ ናችሁ፣ ከፍ ከፍ በሉ፣ እንደ አንደኛ ናችሁ፣ ምናምን ቤት አትቀመጡ፣ ወደ ውጭ ግር ብላችሁ ውጡ ምናምን የሚሉ አስተማሪዎች አሉ። ያለ እሺ ተውት። ግን እኔ ሁሌ ምን እላለሁ መሰለህ፣ መወዳደር አንችልም። እኛ የተለያየ ፍጥረቶች ነን። ወንድ ከሴት ሴት ከወንድ የሚበልጥበት አትሞስፌር አይደለም ያለው። ይሄ ፑልፒትና ይሄን ማይክ ማወዳደር አይቻልም። ኔቸራቸውም የተለያየ ነው፣ ስራቸውም የተለያየ። ሴቶች ለምሳሌ ጡት አላቸው፣ እኛ ምን የለንም? ጡት የለንም። ሴቶች ማህፀን አላቸው፣ እኛ ማህፀን የለንም፣ ሆድ ብቻ ነው ያለን። አሁን ማህፀን የሌለ ሰውዬና ማህፀን ያላት ሴትዮ እንዴት ይወዳደራል? ፋንክሽናችን ልዩ ልዩ ነው። እንግሊሽ ላንጉዌጅ። ስለዚህ እየተወዳደራችሁ መሞት የለብህም። ግን ጥበበኛ መንፈስ ግን ሲመጣ እንደ ቃሉ እንደ ምሪቱ ቤትን ታኖራለህ። ለዚህ ነው ቤት ውስጥ ሁልጊዜ 2 ራስ ይሆንና ከዛ በኋላ ሆረር ይመጣል። ከዊዝደም ውጭ የሆኑ ቤቶች ሁሌ የሆረር ቤት ናቸው። ሚስትየውም ራስ ነች፣ ባልየውም ራስ ነው። ፋይናሊ ኢት ቢካምስ ሆረር። ጥበብ ግን ሲሰጥ ቤቱ የደስታ ቤት፣ ገነት፣ ኤደን ገነት ይሆናል። ለዚህ እኮ ነው አሁን ውጭ ሀገር ስታዩ ምን ይባላል መሰለህ፣ የዚህ የምዕራባውያኑ ሀብት ያለው እዚህ ውስጥ ነው ይባላል። ጭንቅላታችን ውስጥ ነው ያለው። ለዚህ ነው ከዚህ ትንሽ ነገር ይገዙና በትልልቅ ብር ይልኩላል መልሰቱ። አሁን ጉቺ ቦርሳ ሲል ውድ አይደለም፣ በሬው ግን ከዚህ ነው ሄዱ። በትንሽ ብር በሬውን ገዝተው ጉቺ ፑቺ ብለው ሲልኩ ፑቺ ነው ብላ ሚጥጥዬ 3 በሬ የሚገዛ ቦርሳ እንትን። ለምን? እነሱ በሬ የላቸውም፣ ዕውቀት ነው ያላቸው። ኢዚ ክሊር። እግዚአብሔር ከከፈተ አእምሯችንን ይክፈተው። ተመልከት፣ እነሱ ትንሽ ነገር ነው ከኛ የሚወስዱት፣ በብዙ ብር ይመልሱልናል እኮ አይደለም እንዴ? ለምን? ጭንቅላታቸው ውስጥ ነው ሀብቱ ያለው። አረቦቹ ደግሞ ይባላል መሬት ውስጥ ነው ይባላል ሀብታቸው፣ ነዳጅ ነው። አፍሪካውያንስ ጉልበት ውስጥ ነው ይባላል። ለዚህ ነው ሩጫ፣ ቦክስ ምናምን እንዴ። እውነቴን የምልህ እጮኛ አጠያየቃችን ከእንዲየ ውጪ እጮኛ ሲጠይቅ ራሱ ድሮ በእኛ ዘመን ማለት ነው መጀመሪያ ትነቀሳለህ፣ ጡንቻን እንድታይ ታደርጋለህ፣ ዝም ብለህ ፒትልስ ታደርጋለህ፣ እጅ ትላለህ። ጭንቅላትን አይደለም የምታሳየው፣ ደረትን ነው የምታሳየው። እንደዚህ ብረት ታነሳለህ። ከዛ እሷ ፊት ሰው መደብደብን ታወራለህ። አዘራሁት እኮ አነጠፍኩት እኮ ስጠይቅ ራሱ በፊት እኮ በሮማንቲክ አይደለም፣ ጩቤ ይዘህ ነው የምትጠይቃት። ኢትዮጵያ በጉልበቱ ነው ኤቭሪ ነገር ልካርለው የእንዳለን በመንፈሳዊ ዓለምስ ምን ይሆናል? ካላገባሽኝ የሰራይ ጌታ እግዚአብሔር ይላል። ስትገለበጪ አሳይቶኛል ብሎ ሃርድ ይሰጣል። በእኛ ደግሞ እና እግዚአብሔርን መለመን ያለብን ከጉልበት ወደ ጭንቅላት መልስልን። እሺ ታውት በቃ ምን አገባኝ እኔ በጨረስስ። ስለዚህ ጥበብ እንደዚህ ብርሃን ነው፣ ጨለማውን ያሳያል። እኔ አሁን ብርሃን በመኖሩ ምክንያት ሁላችሁንም እለያለሁ። ማፍሪዝ ነው፣ ማሂውማን ማን ሂውማን ቢንግ ነው። እናንተ እኮ የተማራችሁ ናችሁ። ማራ ሰበራ ነው እለያለሁ በብርሃን ምክንያት። ብርሃን ከሌለስ ሴቱን ወንዲውን ጨለማ እንትኑን ጺም ይኑረው ሽበት ይኑረው አትለይም። አንዳንድ ሞኘው ወይ እጮኛ አይደለችም ግን ይሸኛል፣ ዝም ብሎ ይሄዳል። 40 ቁጥር የነበረው ጫማ በመሄድ ብዛት 46 ሆኗል።
ይረዝማል። ኢላስቲሲቲ ይባላል በኬሚስትሪ። ይረዝማል ጫማው። ከዛስ ሲሸኝ ሲመልስ ሻይ ሲጠጣ ሲያፈላ ምን ሲል ልክ የሆነ ሰው ሲያገባበት ምን ይላል? ወይ አቃት ነበር እኮ ይላል። ከተቆረጠ በኋላ ይባንናል ማለት ነው። ይሄ የሞኝ መንፈስ ነው። እድል ፋንታ ከበር ላይ አይቆረጥም። የመማር እድል፣ የማገልገል እድል፣ ስንት ሰው እድል አለው እኮ የማገልገል። ስንት ሰው የመስበክ እድል አለው፣ የመጸለይ እድል አለው። ኦል ኤቭሪ እድል ከደጃፉ ላይ ወሰደ። ሞኝ በመሆኑ ምክንያት ንቆ እንጨት ሞፈሩን እንደ እንጨት ያያል። እይታው ትክክል አይደለም። እድሉን እንደ ወርቅ ማየት ያለበትን እድል እንደ ዕቃ ያያል፣ እንደ ቆርኬ ያያል። ከደጃፉ ይቆረጣል። ዛሬ በኢየሱስ ስም ሞኝነት ከኛ ህይወት የተሰበረ ይሁን። ሰው መረዳት በላይ የሆነ ክብር። ስለዚህ ጳውሎስ ከ14 ዓመት እንደውም የጳውሎስ በሆዱ መቻሉ ያንን ገርሞኝ ነው ትላንት የነገርኳቸው። እኔ ወዲያው የሆነ ነገር ቢሆን ኢሚዲየትሊ ጌሴም ላይ አውጥቼ ነበረ። ጳውሎስ ግን ጨካኝ ነው። 14 ዓመት ሙሉ በሆዱ ይዞ ከ14 ዓመት በኋላ ሲያናድዱት ነው የነገራቸው። ከፈለጋችሁ ሶስተኛ ሰማይ የሚባል ቦታ ድርሼ በመንፈሲውም በስጋ እኔም አልገባኝም ማለት ዞሮብኝ ነው የመጣሁት። ግን ሰው ሊያየው ሰው ሊሰማው የማይችለው ክብር በሰማይ አለ። አሜን። ኧረ አሜን። ከዛ ልክ ከዛ ሲወርድ ላናደዱት ጠቅላላ 5 ደቂቃ ታገሱኝ ሞኞኝ ልመለሳለና ነገራቸው። በመገረዝ ብትፈልጉ ደቂቃ ሳላሳልፍ 8ኛው ቀን ላይ ተገረዝኩ ሰውዬ ነኝ አለ። በዘር ብትፈልጉ እብራሂም ነኝ አለ። በትምህርት ብትፈልጉ ገማላ ዩኒቨርሲቲ ግራጁዌት ነኝ አለ። አሜን ነው። ህግ ትፈልጊያለሽ? ሁሉንም ጥንቅቅ አድርጌ እየጠበቅኩ ሰውዬ ነኝ አለ። ይሄን ሁሉ ግን ስላየሁት እንደ ረብ ፋንድያ ቆጥሬዋለሁ። ኧረ ጮክ ያለ አሜን። ከዛ ትምክቱን ኢሚዲየትሊ ቀየረና አሁን እነዚህን እየተውኩ ከፊት ያለውን ኢየሱስን ነው ለመያዝ የሱን ክብር ለማውረስ እዘረጋለሁ። ሃሌሉያ። ይኸውላችሁ ልክ ይሄ ነገር ሲገለጥላችሁ ሌላ ላይፍ እንዳለ ሲገባችሁ እየናቅን እንዴ። አለበለዚያ ግን ህንዶች ምን ይላሉ? ህንዶች ኢንዱይዝም በጣም የሚያስቀኝ እምነት በመሬት ላይ ኢንዱይዝም ነው። እስቲ አንዴ ኢንዱይዝም በሉ። በጣም ይገርማል። ምን ይላሉ? ሰው ከሞተ በኋላ ላም ሆኖ እንደው እግዚአብሔር ያሳያችሁ የተከበረ ሰው እንቅም ያላ ይመጣል ብለው እንደዚህ አሁን ጭንቅላት ያለው ሰው እንደዚህ ያስባል። ህንዶች ካላችሁ አም ቬሪ ሶሪ እውነቴን ነው የምላችሁ። ፋዘራችሁ ምናምን ሊሆን ይችላል፣ ግን ይሄ ነው በቃ ያሳዝናል። በጥጃ መልክ በበግ መልክ። ስለዚህ ነው እኮ ላም አይበሉ ጥጃ አይበሉ ስጋ አይበሉ ይጨንቃሉ። አጎቴ ሊሆን ይችላል በማለት ይሄ የነፍስን ክብር የሚያዋርድ ነው። የኛ ግን እንደዛ አይደለም የሚለው ይሄ የሚጠፋው ሰውነት በክብር ኧረ አሜን። ስለዚህ ያንን ይሄ ደግሞ ጭንቅላት ላለው ሰው አይሆንም። እግዚአብሔር በመገለጥ ካላበራ መገለጥ ባይዞ መገለጥ ነው። እኔም ላብራራው አልችልም። ኦኬ እንዲህ በሉ ጀንትል ናቸው። yes በመገለጥ ካልሆነ አንደርስታንድ አይደረግም። ይሄ ላይፍ ልዩ ነው። ሃሌሉያ። ስለዚህ ትምክታችን ይቀየር። አይ እኔ ኢንቴሌክቹዋል እየተማርኩ ነኝ እንዴ ተደገፍንባቸውን ጠቅላላ እንንክ ነው ወይ ጉድ ነው። ምን ማለት ነው? እዚህ ኖራችሁ ኢትዮጵያ ስትገቡ ያለው ላይፍ ማለት ነው። ለሌላችሁ ስላዘንኩ ነው ለመከለስ ምጥረው። እዚህ ኖራችሁ ኢትዮጵያ ስትሄዱ ከተማው እንደሚጨልም እንደሚቆሽሽ እኔ አሁን ትላንት ስናገር ነበር። ስገባ አሁን አንድ ወር ማትሞላም እንግዲህ አይደል ቆየሁት። ስገባ ይቆሽሹብኛል፣ ጠቅላላ ሰው ይጎሳቆላል፣ ይደህዩብኛል፣ ያሳዝኑኛል። በቃ እስከ 1 ሳምንት ዘሴም ነው አይኔ። ለምንድን ነው ሚስቴ ሁላ ትከሳብኛለች። ምንድን ነው ባክሽ ምን አላለሁ ገባ። ግን እኮ እሷ በሰላም ትቻት ነው የመጣሁት። እንደዛው ነች እኮ። ግን አሁን የበለጠ ከተማ ብርሃን ያለበት ከተማ፣ የጸዳ ከተማ፣ ንጹህ ከተማ አይቼ ስለተመለስኩ ያኛው ይቆሽሻል። ያንን አክብረን የምንቆየው በዛ የምንኩራራው ለዚህ እኮ ነው። ኢትዮጵያ ሀገራችን አረንጓዴ ነች ስንል ጉድ አልሰሩ ዘፈኑ ላይ ኢትዮጵያ አረንጓዴ ምናምን የሚል እኮ አለ። አሁን ደግመ ለመዝፈን አይደለም ሼም ይዛል። እንደውም አንድ ደራሲ ማን ነው በእውቀቱ የሚባል ደራሲ ምን አለ? የእንጦጦ ላይ ሆኜ እንትና የአዲስ አበባን ደን ሳይሆን በአንድ ጎረምሳ ብብት ውስጥ ያለ ጸጉር ነው የሚመስሉታል ማነሳቸው ማለት ነው። እኛ ግን ያኔ በትምህርት ቤት አዘፈኑን አረንጓዴ አረንጓዴ። ለምን የበለጠ አረንጓዴ አላየንማ? የበለጠ አረንጓዴ ያየቀን ያኛው አረንጓዴ ቢጫ ሆኖ ቁጭ አለ። አረንጓዴው ቢጫ የሆነብን እኮ የበለጠ አረንጓዴ ስላየን ነው። አረንጓዴ አይደለም ለካ አለ ኢትዮጵያ ቢጫ ነች አለ።
ዩጋችሚ ይሄንን የሰማይ ህይወት ስታዩ እዚህ መሬት ላይ ያለ ትምክህት ይቀየርብናል፣ ይቆሽሽብናል፣ ያንስብናል። ስለዚህ ጳውሎስ መሬት ላይ ሲኖር በሙሉ እግሩ አልረገጠም፣ ባውራጣቱ እንደዚህ ቆመው ነበረ። ሰይጣን እገልሃለሁ ማለት የማይችለው ጳውሎስን ኦሬዲ መሞት ይፈልጋል። እሱ ኃጢአት ሆኖበት ነው እንጂ ራሱንም ላጣርጎ ሊሄድ ይችል ነበር፣ ግን አይችልማ፣ ይቸኩላል። እኔ እንደው ለእናንተ ብዬ ነው እንጂ ብሞት ይሻለኛል ምን ያለ እየተበሳጨ ኖረ። ለምን? የበለጠውን አይቶ መጣ። አየ የሰማዩ ሲገለጥልን ትምክህታችን ከንቱ ይሆናል። በዘር አንመካ፣ በእውቀት አንድ ሰው ጮሆ አሜን ይበለኝ። አዎ በትምህርት አንመካ፣ ባለን አንመካ። ትምክህታችን ወይ ለዚህ ጮት ትልና ሌላ ህይወት ተስፋ እናደርጋለን። አንዳንድ ሰዎች ግን በስህተት ወደ ጌታ ከመጡ በኋላ እኔ ጌታን ከተቀበልኩ ጊዜ ጀምሮ ምንም አይነት መከራ የለብኝም ይላሉ። ይሄ ፎልስ ስቴትመንት። ለምን? ኢየሱስ አላ መከራ አለበት። ለምንድን ነው መከራ ያልደረሰብን ካላችሁ ኢየሱስ ክርስቶስን መምሰል የሚወዱ በሙሉ ይሰደዳሉ። ያልተሰደድ ነው መከራ ያልመጣብን የመምሰል ሙከራ ስላላደረግን ብቻ ነው። ለምሳሌ እስቲ ዛሬ ወጥተን መመስከር እንጀምር። ኢየሱስ ያድናል እንበል እስቲ። አይመጣብንም? እስቲ ጉቦ መብላት እናቁም። አይመጣብንም? አይመጣም ወይ? እንግዲህ ዛሬ በመግባባት ነው መንሰብከው። ጌታ ይመስገን። ግማሽ ከናንተ ግማሽ ከኔ ነው። ገብታችኋል? ባይዘው እንደ ድሮ አይደለም፣ ጸባይ ተቀይሯል። ትንሽ ቆይቻለሁ። እናንተ ተረሳስተናል። ለመሰላችሁ እውነቴን ነው። ስናደድ ስብከት የመቀየር ባህሪ አንጥቻለሁ። ኦሬዲ ምንድን ማረግ ጀመርኩ መሰለኝ። በጣም ስናደድ ስብከቱን ሙሉ በሙሉ በእንግሊዘኛ አድርገዋል እና አይናችሁ ተቆለጭልጮ ከምትሄዱ እና አስተርጓሚ ከምጠራ አሜን ነማ ያላችሁ ብትቀጥሉ ጥሩ ይመስለኛል። is it clear? ለዚህ ነው ዛሬ አልፎ አልፎ እንግሊዘኞች አፌ ላይ እየመጡ ንዴት ስላለ ነው። ቴክ ኬር። ሃሌሉያ! ኢየሱስ ጌታ ነው። ሰምታችሁ አላልኩትም? ቤተ ክርስቲያን ብዙ ጴንጤ የሚያውቀው ቤተ ክርስቲያን ሄዶ መከራው እንደሚጠፋ። አንዴ ስሙኝ በእናታችሁ። ቸርች መጣችሁ መከራ አይጠፋም፣ መከራ ግን እናስቀይርላችኋለን። ምን ማለት ነው? በባል ያለቀሰ በልጅ እንዲያለቅስ፣ በልጅ ያለቀሰ በኩላሊት እንዲያለቅስ እንጂ መከራ ሙሉ በሙሉ ከጠፋማ ሳታቅ ገነት ገብታል ማለት ነው። ገብቶቻል? ለምሳሌ አንዳንድ ሰው ምን ይላል? ጌታ የአሜሪካንን በርኮ ቢከፍትልኝ እፋይ ይላል። አሜሪካ ብትሄድ የእንባ አይነት ነው እንጂ የሚቀየረው እንባ አይታበስም። ሰምታችኋል ያልኩትን? ለምሳሌ ኢትዮጵያ ውስጥም አሜሪካም ያሉ ሰዎች እየደወሉ እንጸልይላቸዋለን። እባክህ ፓስተር ይጸልይልኝ ምናምን ይላል። የኢትዮጵያው ከሆነ ማለት ነው ቀጥታ ወጥ ነው ለቅሶ መከራ አበሳዬ ምናምን ይላል ማለት ነው ኢትዮጵያ። ልክ አሜሪካ ሲሄዱ አለቃቀስ ነው የሚቀየረው። ምን እንግሊዘኛ ጣል ኤግዛክትሊ ኢቨንቹዋሊ ምናምን እንደዚህ ይሆናል ማለት ነው። ገብቶቻል ያልኩት? እንባ ነው እንጂ የሚቀየረው በቢጫ ችግር ያለቀሰ በቀይ ችግር እንዲያለቅስ ነው እንጂ ቸርች የምንረዳው መከራ ማጥፋት አንችልም።